ፈጣሪ ሆይ አለ ከማያቸው ጠላቶቼ እኔ ራሴን እጠብቃለሁ ከማላያቸው ግን አንተ ጠብቀኝ። እንኳን እናንተ ትልልቅ ምሁራን እንኳን የሚባሉ ሰዎች ይህንን ለማወቅ እንኳን ለመገመት እንኳን ብዙ ታሪክ ያጠኑ ሰዎች ነገን ለመገመት ይቸገራሉ። ለምን? ነገ አታውቁትም። ይሄ ደግሞ ለምንድነው የተሳሳተው? በፊት አፕዴት አላደረጉትም። ወደ ሆቴሉ ነበር እሱ ለመሄድ ያሰበው፣ ግን አይደለም ወደ ሆስፒታል ነው የምትሄደው ብሎ አፕዴት አላደረጉትም። በቃ አንድ ስህተት ሊሳካልኝም ላተርፍም ልከስርም ይችላል። ይሄ ሪስክ ነው። ለምን? ሰዎች ሆን ብለው ትንሽ መስሏቸው ተዳፍረው ይገቡና በኋላ ሳያስቡት የማይሆን ነገር ውስጥ የማይሆን ጉድጓድ ውስጥ እንዲወድቁ የሚያደርጋቸው ነገር። ለዛሬ ፕሮግራማችን ዳሰሳ ለማድረግ የመረጥኩት መጽሐፍ በሞርጋን ሃውሴል የተጻፈውን The Same as Ever የሚለውን መጽሐፍ ነው። እንግዲህ ሞርጋን የዚህ ፕሮግራም ደንበኛ ነው ማለት እንችላለን አይደለ? የመጀመሪያ መጽሐፉን ዳሰሳ ያደረግኩት The Psychology of Money የሚለውን መጽሐፍ ነው። ከዛ ደግሞ ቅርብ ጊዜ The Art of Spending የሚለውን የሱን መጽሐፍ ዳሰሳ አድርጌያለሁ እና ሁለቱም መጽሐፎች ከገንዘብ ጋር የተገናኘ ውሳኔ ከገንዘብ ጋር የተገናኘ ሀሳቦችን የሚያስተላልፍ መጽሐፍ ነው። እንዴት ገንዘብ ላይ ኢንቨስት እናድርግ፣ ምን አይነት ፋይናንሻል ውሳኔዎችን መወሰን አለብን የሚሉ አይነት ሀሳቦችን የሚያነሳ ነው። The Psychology of Money ገንዘብ እንዴት ይሰራል፣ በጣም ትልልቅ ቦታ ላይ ሀብታም የምንላቸው ዌልዚ የምንላቸው ሰዎች እንዴት ነው ገንዘብን የያዙት፣ እንዴት ነው ገንዘብ የሚቆጠበው፣ እንዴት ነው ገንዘብ ኢንቨስት የሚደረገው የሚለውን ሀሳብ ያወራል። The Art of Spending ደግሞ ገንዘብ እንዴት ነው የሚወጣው፣ የተቆጠበ ገንዘብ እንዴት መውጣት አለበት፣ እንዴት ኢንቨስት መደረግ አለበት፣ ገንዘብ እንዴት ማኔጅ መደረግ አለበት የሚሉትን ቴዎሬቲካል የሆኑ ሀሳቦችን ያነሳል። ይህ መጽሐፍ ላይ ግን ትንሽ ወጣ ባለመን ከዛው ከፋይናንስ ጋር በተወሰነ መንገድ ለማገናኘት ሲሞክር ታያላችሁ። ግን ጸሐፊው ሲጀምርም ብሎ ያነሳል። እዚህ መጽሐፍ ላይ ማንሳት የፈለኩት ሀሳብ እንደማለት ይላል ጸሐፊው። እዚህ መጽሐፍ ላይ ማንሳት የፈለገው ሀሳብ ብዙ ጊዜ ሰዎች የሚያስጨንቃቸውን ሀሳብ ነው አለ። ምንድነው ሰዎች የሚያስጨንቃቸው? ምንድነው ሰዎች አሁን አይምሯቸው ላይ የሚይዘው ነገር ካላችሁ፣ ሰዎች በጣም የሚያስጨንቃቸው ነገር የነገ ጉዳይ ነው። ነገ እንዲህ ቢሆንስ፣ በኋላ ምን ይዞ ሊመጣ ይችላል፣ እንዲህ ቢመጣስ፣ እንደዚህ ቢሆንስ፣ እንደዛ ቢሆንስ፣ ፋይናንሻል ክራይሲስ ቢያጋጥምስ፣ የገንዘብ ዋጋ ቢወርድስ፣ አታክ ብንደረግስ፣ ወይ ደግሞ በታጣቂዎች ብንጠቃስ፣ ኤአይ ደግሞ አሁን እየመጣ ነው፣ ሲስተም ምንድነው የስራ ዕድል ቢወስድብንስ፣ እንዲህ ቢሆንስ። በጣም ብዙ ጊዜ በጣም ብዙ ሰዎች ስለማያውቁት ስለ ነገ ይጨነቃሉ ይላል እና ጸሐፊው ይሄ የሰው ባህሪ ነው። ስለ ነገ አትጨነቅ፣ ስለ ነገ አታስብ ማለት አይቻልም። ግን ይላል ጸሐፊው በጣም ብዙ ጊዜ ሰዎች ሲጨነቁ የሚጨነቁት ስለማያውቁት ስለ ነገ ምን ይዞ ሊመጣ እንደሚችል አታውቁም ይላል ጸሐፊው። ነገ ምን አዲስ ነገር ሊያመጣል እንደሚችል አናውቅም። ግን ይላል በየትኛውም ሁኔታ ውስጥ ነገ ምንም ነገር ይዞ ይምጣ፣ በየትኛውም ነገ ውስጥ በየትኛውም ከነገ ወዲያ ውስጥ የማይቀየር አንድ ነገር አለ። ስለሱ ተጨነቁን የሚሉ ጸሐፊ ነገ እንዲህ ይመጣል ወይ ነገ ፋይናንሻል እንዲሆን ነገ እንደዚህ ይሆናል አታውቁትም። እንኳን እናንተ ትልልቅ ምሁራን እንኳን የሚባሉ ሰዎች ይህንን ለማወቅ እንኳን ለመገመት እንኳን ብዙ ታሪክ ያጠኑ ሰዎች ነገን ለመገመት ይቸገራሉ። ለምን? ነገ አታውቁትም። እርግጠኛ ሆናችሁ ልትናገሩት አትችሉም። ግን እነዚህ አዋቂ የሚባሉ ሰዎች ነገን ለመተንበይ ሲሞክሩ ሁሌ የሚጠቀሟት አንድ ነገር አለች። እናንተም ስለዛ ተጨነቁ ይላል። ምን ካላችሁ በየትኛውም ነገር ውስጥ የማታጡት አንድ አካል አለ። እርሱም ሰው ነው። ሰው አይቀየርም ይላል ጻፊ። ምን ነው የማይቀየር? የሰው ስሜት አይቀየርም። ነገ ፋይናንሱ ከፍ ይላል ዝቅ ይላል፣ ምንም የምናውቀው ነገር የለም። ግን የሆነ ነገር ሲፈጠር ሰው ፋይናንስ ዓለም ላይ ውሳኔ እንዲወስን የሚያደርገው ፍርሃት አለ። ስለዚህ ፍርሃት የሚባልን ነገር ለማየት እንድትሞክሩ መጽሐፉ ይናገራል። ሰዎች ሲፈሩ ምን ያደርጋሉ የሚለውን ነገር ማየት ትችላላችሁ። ስለ እሱ ማወቅ ትችላላችሁ። ስለዚህ ስለማታውቁት ስለ ነገ ከምትጨነቁ ተጨነቁ እንኳን አይደለም፣ ሰውን አንብቡ፣ ሰውን ወቁ። ሰዎች ሲናደዱ ምን ያደርጋሉ፣ ሰዎች ሲቀኑ ምን ያደርጋሉ፣ ሰዎች ሲደሰቱ ምን ያደርጋሉ። ያንን ካወቃችሁ አሁን የጠቀስናቸው ነገሮች ላይ ተጽዕኖ የሚፈጥሩ ሰዎች እንደሆነ መጽሐፉ ይናገራል። እና ነገሮችን ኖቲስ አድርጉ። በጣም ብዙ ነገሮችን ቅርብ ጊዜ የለመድ ነው የሚል ሀሳብ ጸሐፊው ሲናገር ታያላችሁ። ስማርትፎን ሩቅ ዓመት አይደለም፣ በጣም በአጭር ጊዜ ያወቅነው ነው። ኢንተርኔት የሚባለው ነገር አሁን እንደው ያለሱ እንኳን መኖር እስከማንችል ድረስ ብዙ ህይወታችን ውስጥ ገብቷል አይደል? በጣም ቅርብ ጊዜ የመጣ ነገር ነው። ኤአይ አሁን ሰዎች አርቲፊሻል ኢንቴሊጀንስ ነገሮች ምን ያህል አድቫንስ እየሆኑ እንዳለ እነዚህ ነገሮች ደግሞ ይዟቸው የመጡ አድቫንቴጆች አሉ። ለምሳሌ ሶፍትዌር ፕሮግራመሮች፣ ፕሮግራም ራይተሮች፣ ግራፊክስ ላይ የሚሰሩ ሰዎች፣ ሶሻል ሚዲያ ላይ የሚሰሩ ሰዎች አሁን ጊዜው ነው በቃ ተፈልጓል። ይሄ ጊዜ የሚያመጣው ነገር ነው። ይሄንም ፕሪዲክት ያደረጉ ሰዎች አሉ ወይ? ሊኖሩ ይችላሉ። ግን አብዛኛው ሰው በዚህ ፍጥነት ይሆናል ብሎ አልጠበቀም። ስለዚህ ነገም እንዲሆናል ብላችሁ ለመገመት የምትሞክሩ ከሆነ ትተላለፋላችሁ፣ አታውቁትም የሚል ሀሳብ ጸሐፊ ይናገራል። ግን አንድ ነገር ታውቃላችሁ። ምን? የትኛውም ነገ ላይ ሰው አለ። የትኛውም ሰው ደግሞ የሆነ ስሜት አለው። በዛ ስሜት ውስጥ ውሳኔ ይወስናል።
ፋይናንሻል ለምሳሌ ስለ ፋይናንስ ለአንድ ተቋም የሆነ ፋይናንስ ሲነገር ወይ ደግሞ ስለ አንድ ሀገር ፋይናንሻል ሁኔታ ሲነገር እንትን ውስጥ ኢንቨስት ማድረግ አያዋጣም የሚል ወሬ ሲወራ ሰው ይፈራል እና እዛ ላይ ኢንቨስት ያደረገ ሰው የገዛውን ነገር በርካሽ ዋጋ መሸጥ ሰው ፓኒክ ማድረግ ይችላል። ያ ነገር በጊዜ ሂደት ክራሽ ያደርጋል። ይሄ የሰው ፍርሃት ነው ያመጣው። ስለዚህ ፋይናንሱ እንዲሆናል ይወጣል ይወርዳል ሳይሆን እሱን ተዉትና ሰዎች ሲፈሩ ምን ያደርጋሉ የሚለውን ለማየት ሞክሩ። ሰዎች አሁን ዙሪያ እየፈሩ ከሆነ በኋላ ምን እንደሚመጣ ቃል ሰዎች ስለ ኢንቨስት ለማድረገው ነገር ኤክሳይትድ እየሆኑ ከሆነ በኋላ ጥሩ ነገር ሊመጣ ይችላል። ስለዚህ እኔም ኢንቨስት አደርጋለሁ። ሰውን እዩ የሚል ሀሳብ ጻፊ ለመናገር ሲሞክር ታያላችሁ። ገና ኢንትሮዳክሽን ላይ አንድ የሚያነሳት ምሳሌ አለት። አንድ ጊዜ ጄፍ ቤዞን ጠየቁት። ጄፍ ቤዞ ማለት አማዞን አይደል? የአማዞን መስራች ነው። ምን ብሎ ጠየቁት? እንደው ወደፊት ኦንላይን ማርኬቱ በምን አይነት መንገድ ሊሄድ ይችላል? ምን ያልተጠበቁ ነገሮች ሊመጡ ይችላሉ ተብሎ ሲጠየቅ ይሄ ትክክለኛ ጥያቄ አይደለም ማለት ገበያው ምንም ብዙ ያልተጠበቁ ነገሮች ላይመጣ ይችላል። ገበያው በኋላ ሲቀየር ብዙ ነገሮች ሲቀየሩ በእያንዳንዱ ሁኔታ ውስጥ የማይቀየር ነገር ምንድን ነው ተብሎ ነው የሚጠየቀው የሚል አይነት ነገር ሲያወራ ታያላችሁ። በኋላ ምን ይቀየራል ሳይሆን በኋላ ምን አይቀየርም ነው ጥያቄው ነው። በጣም ብዙ ነገሮች እየተቀየሩ ነው በዚህ ጊዜ። በኋላ ለኦንላይን ማርኬት የማይቀየር ነገር ምንድን ነው ብላችሁ ነው መጠየቅ ያለባችሁ የሚል አይነት ነገር ሲያወራ ታያላችሁ። ምን ማለት ነው? ገበያው ምንም ነገር ይዞ ሊመጣ ይችላል፣ ግን የማይቀየር ነገር አለ። ምን? የሰው ፍላጎት፣ የሰው ስሜት። ሰው ምን ይፈልጋል? አንደኛ በትንሽ ዋጋ የሚፈልገውን ነገር ቤቱ ላይ እንዲቀርብለት ይፈልጋል። እኛ ሀገር ቢሆን አስባችሁታል? በቃ የሆነ ነገር አዝዤ በሬ ላይ እቃው ይመጣልኝ ማን ይጠላል? ይሄ እኮ በጣም ጥሩ ነገር ነው። ይሄንን ሰው ይፈልጋል። ይሄን ደግሞ በርካሽ ዋጋ ይፈልጋል። ስለዚህ ነገ ምን መጣ ምናምን አብዬ አይደለም፣ ሰው ይሄን እንደሚፈልግ አውቃለሁ። ከዚህ ተነስቼ ውሳኔ ለመወሰን አቅም አገኛለሁ። ሌላኛው ሰው ምርጫ ይፈልጋል። እዚህ ቁጭ ብዬ ዋጋ ማማረጥ ብችል፣ ገበያው የምትዞሩትን ዋጋ ለማወዳደር የምትዞሩትን ቤት ብታደርጉት፣ ጥራቱን አይታችሁ ወዳችሁ የምታዙት ነገር ቢኖራችሁ ይሄን ማን ይጠላል? ስለዚህ ጻፊ ሚላል ጄፍ ቤዞ ይሄ ነው መጠየቅ ያለበት አለ። በርካሽ ዋጋ ቤቴ ድረስ ሊያደርስልኝ የሚችል ጥሩ ኳሊቲ ያለው ጥሩ ጥራት ያለው ነገር፣ ከዛስ ዋጋ አወዳድሬ ኦፕሽን ፈልጌ ላዝ የምችለው ነገር ምንድነው የሚል ነገር የሰው አይምሮ ውስጥ አለ። ስለዚህ አማዞን ውስጥ ሲገባ ሰዎች ብዙ ፍላጎት ሊኖራቸው ይችላል፣ ብዙ ነገር ሊያስቡ ይችላል፣ ገበያው በብዙ መንገድ ሊቀየር ይችላል። ይሄኛው ነገር ግን አይቀየርም የሚል ሀሳብ ጻፊው እንደሚያወራ ታያላችሁ። ስለዚህ የማይቀየር አንድ ነገር አለ። ምን? የሰው ፍላጎት። የማይቀየር አንድ ነገር አለ። ምን? የሰው ባህሪ፣ የሰው ስሜት። ለዚህ ነው ርዕሱ ደሴም አሰቨር የሚለው። እንደ በፊቱ የሆነ ማለት ደሴም ማለት ሁሌ ተመሳሳይ አይደል? ኤቨር ደግሞ ማለት አዲስ ነገር አለ። ትላንትም ደሴም ነው፣ ዛሬም ደሴም ነው፣ ከነገ ወዲያም ደሴም። የማይቀየር ነገር አለ፣ የሰው ስሜት ነው። ይህን ሀሳብ ኢንትሮዳክሽን ላይ ያነሳና ብዙ ጊዜ ሰዎች የሚያጋጥማቸው ሁኔታዎች በታሪክ አጋጣሚ ሊሆን ይችላል። የሚያጋጥማቸው ሁኔታዎችን ያነሳና በእንደዚህ አይነት ሁኔታ ውስጥ ሰዎች በምን አይነት መንገድ ነው ሪያክት የሚያደርጉት፣ ምን አይነት ስሜት ይሰማቸዋል፣ ምን አይነት ውሳኔ ይወስናሉ የሚሉትን ወደ 22 የሚሆኑ ሀሳቦች ያነሳል። በጣም የሚገርማቸው ነገር በጣም ሰፊ ነው። 22ቱም ውስጥ ከገባው ስንት ክፍል ያለው ፕሮግራም እንደሚያስፈልገኝ አላውቅም፣ ግን አጠር መጠን አድርጌ የተወሰኑ ሀሳቦችን ለማንሳት ልሞክር። ከመጀመሪያው ሀሳብ ጀምር። የመጀመሪያው ምዕራፍ የመረጥኩት እዛው ከመጀመሪያው ምዕራፍ ነው። የመጀመሪያው ምዕራፍ ምን ይላል ጸሐፊው? ሃንጊንግ ባይ ኤ ትሬድ ይላል። ሃንጊንግ ባይ ኤ ትሬድ። ሃንጊንግ ባይ ትሬድ የቃሉ ትርጉም ማለት ነው። ሃንጊንግ ባይ ትሬድ ማለት አይምሯችሁ ላይ አንድ ነገር ሳለው አንድ በጣም ትልቅ ድልድይ አስቡ። ይሄ ድልድይ እንደው ፈራርሶ ምን ብሎ ወላልቆ የቆመው ድልድዩን ይዛ ያለችው አንድ ገመድ ነች። ያቺ ገመድ ተበጠሰች ማለት በቃ የሙሉ ድልድዩ መሰረት ይናገራል። ድልድዩ ይሰበራል ማለት ድልድዩ ይወድቃል ማለት። ሃንጊንግ ባይ ትሬድ ማለት ክር እንደማለት ገመድ እንደማለት በአንድ ገመድ ላይ ተንጠልጥሎ እንደመቆየት ማለት ነው። ምን ማለት ነው ጸሐፊው? ሃንጊንግ ባይ ትሬድ አሁን ካወራነው ሀሳብ ጋር ምን ያገናኘዋል አይደል? ፌር ጥያቄ። ጸሐፊው ምን ይላል? ብዙ ጊዜ አዋቂዎች ታሪክ ራሱን ይደግማል የሚል አረፍተ ነገር ሲጠቀሙ ትሰማላችሁ ይላል። እውነት ነው። አንዳንዴ ደግሞ ታሪክ ራሱን ሲደግም ታያላችሁ። ግን ይላል ጸሐፊው ይሄ ታሪክ ይደግማል የሚባለው ነገር እንደምታስቡት የምር ፓተርን ኖሮት ሳይሆን አንዳንድ ጊዜ ነገሮች ታሪክ ራሱን ደገመ እንድትሉ የሚያደርጋችሁ በጣም ማታስቧት ድንገተኛ እድለኛ የሆኑ ነገሮች ናቸው። እድል ታሪክ ራሱን የደገመ እንዲመስል ሲያደርግ ታያላችሁ። እና ጸሐፊው እዚህ ቦታ ላይ ምን ይላል? አንዳንድ ጊዜ ሰዎች እንደዚህ አይነት ባህሪ ያላቸው ይላል። ምን አይነት ባህሪ? ፓተርኖችን ሪኮግናይዝ አድርጎ ነገ እንደዚህ ይሆናል። ከምን ተነስቶ? ከትላንት ተነስቶ። ግን ይላል ጸሐፊው አንዳንዴ ትላንት ላይ የተፈጠሩ ነገሮች ሲፈጠሩ በእድል የመጡት ትንሽዬ ትሬድ ትንሽዬ ገመድ ነው ያዘችው የሚል ሀሳብ ለመናገር ይሞክራል። ምሳሌው ምንድን ነው? እስኪ እያሰፋ ነው እንሂድ። አሁን ያወራሁት ሀሳብ በምን አይነት መንገድ ጀስቲፋይ እናድርገው? ሀሳቦችን በውጭዎች በ1962 አካባቢ
ይሄ ኮልድ ዋር የነበረ ጊዜ ማለት ልክ ሁለተኛ ዓለም ጦርነት ካበቃ በኋላ አሜሪካ የኒውክሌር ቦምብ ይዛ ሊወጣችው ያኔ ለማንም ሳትናገር ሶቪየት ዩኒየን ወይ ደግሞ የአሁኗ ራሽያ እሷ ራሷ የራሷን አቶም ምንድነው ኒውክሌር ቦምብ ያዘች እና ማን ትልቅ ኒውክሌር ቦምብ አለው ማን ከማ ይሻላል የሚል አይነት ትልቅ ጦርነት ነበር። ግን ጦርነቱ የአካል አይደለም፣ የሳይኮሎጂ ጦርነት፣ የሚሊተሪ ጦርነት፣ የዝግጅት ጦርነት ነው። ይሄ የግጥሚያ ጦርነት አይደል። ይሄ ጊዜ ኮልድ ዋር ይባላል። እና እነዚህ ሁለት ሀገሮች በጣም በቃ የተፋጠጡበት ጊዜ ነበር። ሁለቱም የራሳቸው ፍልስፍና አላቸው። ሁለቱም የራሳቸው አይነት ሀሳብ አላቸው። አሜሪካ ካፒታሊዝምን ዓለም ላይ ማስፋት ትፈልጋለች። ሶቪየት ዩኒየን ደግሞ ኮሚኒዝም ወይ ደግሞ ሶሻሊዝምን በዓለም ዙሪያ ማስፋት ትፈልጋለች። እና ሁለቱም መጣላት አይችሉም። ለምን? ከባድ የሆነ መሳሪያ አለ፣ አጥፍቶ የሚያጠፋ ይሄ ድማሚት የሆነ ነገር እጃቸው ላይ አለ። ስለዚህ በአይዲዮሎጂ ነው እርስ በርስ ሲፎካከሩ የነበሩት። ግን አንድ ቀን ምን ይሆናል ባልኳችሁ በ1962 ኪዩባ ሚሳይል ክራይሲስ የሚባል ነገር ተፈጠረ። ኪዩባ ውስጥ የሶቪየት ዩኒየን ወይ ደግሞ የአሁኗ ራሽያ ሚሳይሎች ወይ ደግሞ ኒውክሌሮች ተገኙ እና ኪዩባ ለአሜሪካ በጣም ቅርብ ነች። በዚያን ጊዜ አሜሪካ ፓኒክ አደረገች። እንዴት ይዳፈሩናል ብለው ሰብመሪን ታውቃላችሁ ወይ? ሰርጓጅ መርከቦች፣ ባህር ውስጥ ያሉ መርከቦች ሰብመሪኖችን ይልካሉ። ምን ለማድረግ? ኪዩባን ለመሸፈን እና ወደዛ ሲላኩ ተዘጋጁ ተብሎ ነው የተላኩት። እነማ? የሶቪየት ዩኒየን የሰርጓጅ መርከብ አለቆች ወይ ደግሞ ኒውክለርን ወይ ደግሞ በዛን ጊዜ የነበረው አቶሚክ ቦምብ ወይ ኒውክለር ቦምብን የሚያስተባብሩ ሰዎች እና ድንገት አንድ ቀን ምን ይሆናል የሶቪየት ሰርጓጅ መርከብ ወይ ደግሞ ሰብመሪን የአሜሪካን ሰብመሪን ያህል እንደተከበቡ ይገባቸው እና ይህን ባዩ ጊዜ የዛ ሰብመሪን ውስጥ የነበሩ 3 ኦፊሰሮች፣ 3 ኃላፊዎች፣ 3 ኮማንደሮች ልበላቸው። እነዚህ ሰዎች በቃ አሁን ጊዜው ደርሷል፣ ጦርነቱ ጀምሯል ማለት ስለዚህ ምን እናድርግ፣ ኒውክለሩን እንልቀቀው የሚል አይነት ውሳኔ ወስነዋል። ይሄ ተለቀቀ ማለት አሜሪካ መቷት ማለት አሜሪካ መልሳ ትመታለች ማለት እንግዲህ ስለ አቶሚክ ስለ ኒውክሌር ቦምብ ሶሻል ሚዲያ ላይ ረጅም ጊዜ ሰፋ ያለ ሰዓት ወስጄ እንዴት እንደተፈጠረ ምን ያህል ጉዳት ሊያመጣ እንደሚችል አውርቻለሁ። ምናልባት እዛ ላይ ገብታችሁ ልታዩ ትችላላችሁ። ግን ይሄ ጀመረ ማለት በጣም ብዙ ሀገሮች አሁን ዓለማችን አሁን ባለችበት ሁኔታ ላትቀጥል ትችላለች። ምክንያቱም አንድ ቦምብ ማለት አንድ ከተማን የማጥፋት አቅም ነበረው። አድቫንስ እየሆነ በጊዜ ሂደት እያደገ ስለነበር ከሶቪየት ዩኒየን አንድ ኦፊሰር ግን አይ አልተኮሱብንም፣ ነገርየውን ተረጋግተን እንየዋለን። በሱ ውሳኔ ምክንያት አልተኮሱም። ከዚያ በኋላ እንግዲህ ፖለቲከኞቹ ተስማምተው ያንን ነገር አረገቡት። ኢማጂን ያ ቢተኮስ ምን ሊፈጠር እንደሚችል። ምናልባት እኔና እናንተ ላንፈጠር እንችላለን። 1962 በውጪዎች አቆጣጠር እንግዲህ 8 ደምሮ ማነው 8 ቀንሱ ይሄኛ ስንት እንደነበር ለማወቅ አሁን ታሪክ የሚያውቅ ሰው መጥቶ እነዚህ ሁለት ሀገሮች መታኮስ እኮ ይችላል ነበር ያልተታኮሱት ጉዳቱን ስላሰቡ ነው ብሎ ቢያወራችሁ ይሄ ታሪክ ራሱን ደገመ ነው የምትሉት ወይስ ትንሽዬ ገመድ ትንሽዬ ቅር የአንድ ሰው ውሳኔ ነው ይሄ ታሪክ ራሱ እንዲደግም ያደረገው? ምክንያቱም ለብዙ ዓመታት አልተኮሱም። ለምን? ውጤቱን ስለፈሩ ያ ነገር ከጀመረ ጉዳት ሊያመጣ ስለሚችል የሚል አይነት ታሪክ ራሱን ደገመ ትላላችሁ እዚህ ጋር ወይስ ለትንሽ ነው የተላለፈው? ጻፍም ይላል ሰዎች ይህንን ነገር ኮንሲደር ያደርጉ ምን የሚባለው ላክ ወይ ደግሞ እድል የሚባለው ጀስት የሆነ ፓተርን አይቶ ከዛ ተነስቶ ነገር ለመወሰን ይሞክራሉ። እድል የሚባለው ነገር በታሪክ አጋጣሚ በጣም ትልቅ አቅም ያላት ነገር ነች የሚል ሀሳብ ጻፊ ለመናገር ሲሞክር ታያላችሁ። ስለዚህ የመጀመሪያው ነገር ሃንጊንግ ባይ ትሬድ፣ አንዳንዴ ነገሮች ባልጠበቃቸዋቸው መንገዶች ይፈጠራሉ። አንዳንድ ጊዜ ታሪክ ራሱ የሚደግምባቸው ሁኔታዎች በማታስቡ ቀጭን ገመድ ነች ራሷ እንድትደግም ያደርጋል። ሌላኛው በ1914 እንግዲህ ታሪኮችን እያነሳ ነው መጽሐፉ የሚያወራውና ታሪኮችን ማዋዘጥ ጥሩ ነው ብዬ አስባለሁ። ስለዚህ ትረዱኛላችሁ። ሰፊ ሀሳብ ሳላበዛ አንዱ ምዕራፍ የተወሰነው ምዕራፍ በደንብ ማብራራት ይሻላል ብዬ አስባለሁ። በ1914 ማለት የመጀመሪያው የዓለም ጦርነት የተፋፋመበት ጊዜ ነው፣ የተቀጣጠለበት ኢግናይት ያደረገበት ጊዜ ነው። እንዴት ነው ይህ ጦርነት የጀመረው? የሚገርማችሁ ነገር ይህ ጦርነት ሲጀምር የጀመረው አንድ የአውስትሮ ሃንጋሪ አርክዱክ ወይ ደግሞ ንጉስ እንግዲህ ወይ ደግሞ ዲክታተር ምን ልትሉት የምትችሉት መሪ ልትሉት የምትችሉት ሰው ፍራንዝ ፈርዲናንድ የሚባል ሰው ቦስኒያን ለመጎብኘት ይመጣል። ለምሮ ቦስኒያን ለመጎብኘት ይመጣው አሁን የለችም። አውስትሮ ሃንጋሪ የምትባል በጣም ሰፊ ሀገር ነበረች። ብዙ ሀገሮችን አሁን ካልተሳሳትኩኝ ወደ 4-5 የሚሆኑ ሀገሮችን ያቀፈች አንድ ሀገር ነበረች። አሁን ተበታትናለች። 5-6 ሀገሮች ሆነ እና ከነዚህ ሀገሮች መካከል ቦስኒያን ለመጎብኘት ይመጣል። ለምን? እዛ አካባቢ ትንሽ ያለመረጋጋት ነበሩ። ይሄ የነገስታትን ስርዓት ያልፈለገ ሪፎርሜሽን የሚፈልግ የሆኑ ሰዎች ነበሩ
እና የሆኑ ወጣቶች ግሩፕ ፈጥረው ይሄንን ለመቃወም ሞክረው ነበርና የሆኑ ግሩፖች ይሄ አርክዱክ ወይ ደግሞ ይሄ ንጉስ ሲመጣ ንግግር እንዳያደርግ ቀድሞ ለመግደል ወይ ደግሞ ጉዳት ለማድረስ ያስባሉ። ስለዚህ ወጣቶቻቸውን ያሰማሩና እሱ በመንገድ እያለፈ ባለበት ጊዜ ቦምብ ይወረውሩበታል። ግን ያ ቦምብ መኪናው ላይ ነጥሮ ሰው መሃል ይወድቃል። አጋጣሚ እሱን ለመቀበል እሱን ለማየት የመጣ ሰው ላይ በጣም ብዙ ሰው ይጎዳል። እሱ ግን አሁንም አልደነገጠም፣ ጀስት ሄደ፣ ንግግሩን አደረገ። ግን ሲመለስ አይ ወደ ሀገሬ ወይ ደግሞ ወደ ሆቴሌማ አልመለስም፣ የተጎዱ ሰዎች አሉ እነሱን ልጠይቅ ብሎ ወደ እነሱ ሰደኝ ይላል። ሹፌሩም ይሄዳል። በጣም በሚገርማችሁ ሁኔታ እየሄደ ተሳስቶ መታጠፍ ባልነበረበት ቦታ ይታጠፋል። ይሄ ደግሞ ለምንድነው የተሳሳተው? በፊት አፕዴት አላደረጉትም። ወደ ሆቴሉ ነበር እሱ ለመሄድ ያሰበው፣ ግን አይደለም ወደ ሆስፒታል ነው የምትሄደው ብሎ አፕዴት አላደረጉትም። በቃ አንድ ስህተት እሱ ኦኬ ተሳስቻለሁ ብሎ መሪውን ለማዞር በሞከረበት ጊዜ ቅድም ካልኳችሁ ግሩፕ የነበሩ ወጣቶች 3 ወጣቶች ያገኙታል። ከዛ መሃል አንደኛው ወጣት መሳሪያ ይዞ እሱን አርክዱክን ወይ ደግሞ ንጉሱንና ባለቤቱን ይገላል። ይሄ ነገር አውስትሮ-ሃንጋሪ ጦርነት ውስጥ ከተታት። ጀርመን ተደረበች፣ ኦቶማን ቱርኪ ተጨመረ። ነገርየው ሳይታሰብ ተፋፋመና እነ ብሪቲሽ እነ ፈረንሳይ ከነዚህ ግሩፖች ጋር መጣላት ጀመሩ። አሁን ይሄ ጦርነት ለምን ተነሳ ብላችሁ የታሪክ አዋቂዎችን ብትጠይቁ እውነት ነው። ከጦርነቱ በፊት ወደ ጦርነት እንደሚገባ የሚያሳዩ በጣም ብዙ ምልክቶች ነበሩ። ሀገሮች እርስ በርስ የሚፈላለጉበት ምክንያት ነው የፈለጉት። ትሪገርን ያገኙት እውነት ነው። እሺ እንስማማ በዚህ ሀሳብ። ግን ይሄ ባይፈጠር የመጀመሪያው የዓለም ጦርነት ላይፈጠር ይችል ነበር? አናቅም። እድል ነው። አያችሁ፣ ሰዎች እድል የሚባለውን ነገር ኮንሲደር አያደርጉም የሚል ሀሳብ ጻፊ ለመናገር ይሞክራል። እና ነገ እንዲሆናል ብላችሁ እርግጠኛ ሆናችሁ ከመወሰናችሁ በፊት እድል የምትባለው ነገር እጇ ልታስገባ እንደምትችል ወቁ። ትንሽዬ ክር ነች ታሪክ ልትቀይር የምትችለው። ሰው ጻፊ መጀመሪያ ሰዎች ባህሪያቸውን ስታዩ ነገን ለመወሰን እነዚህ ነገሮችን ስታደርጉ እድልን ሪኮግናይዝ አድርጓት፣ እድልን አትናቋት የሚል ነገር ሲናገር ታያላችሁ። ሁለተኛ ደግሞ አትናቁ የሚለው ነገር ጻፊው ሪስክ የምትባለውን ነገር ነው። ሁለተኛው ምዕራፍ ሪስክ ኢዝ ዋት ዩ ዶንት ሲ ይለዋል። ሪስክ ማለት የማታዩት ነገር ነው ይላል። ምን ማለት ነው? እስኪ ሀሳቡን ትንሽ ላብራ። ሪስክ ማለት ምን ማለት ነው? አንድ ነገር ወሰናችሁ የወሰናችሁት ነገር፣ አንድ ነገር አቅዳችሁ ያቀዳችሁት ነገር በምትፈልጉት መንገድ ላይሄድ እንዳይችል የሚያደርጉት ነገሮች ነው አይደለ? ዛሬ ለምሳሌ እንበልና ምን ብለን እንወስን? እሺ ለምሳሌ አንድ ተቋም ለመጀመር ፈለግኩኝ። ስለዚህ እዚህ ተቋም ላይ ያለችኝ እጄ ላይ በቃ እንዴትም ብዬ ከስራ ከምን ያጠራቀምኳ 100 ሺህ ብር አለችኝ። በዛ 100 ሺህ ብር አንድ አነስ ያለች ቦታ ተከራየው። ከዛ 1 ወይ 2 ወንበር ገዛ። በቃ በዛች ነገር ራሴን ለማስተዳደር ሞከርኩ። 100 ሺህ ብሩን ሳወጣ ይሄ ነገር ሊጀምርም ሊሳካልኝም ላተርፍም ልከስርም ይችላል። ይሄ ሪስክ ነው። ለምን? አላማዊ ማትረፍ ነው፣ ግን ደግሞ እንዳላተርፍ የሚያደርጉኝ ነገሮች አሉ። እነዛ ነገሮች ሪስክን ይዘውብኝ ይመጣሉ። የፈለግኩትን ነገር ወደ ምድር እንዳላወርድ እንቅፋት ሊሆኑብኝ ይችላሉ። ግን ጸሐፊው ምን ያልመሰላችሁ? 2 አይነት ሪስኮች አሉ ይላል። የመጀመሪያው ሪስክ ኖን ሪስክ ይላል። የሚታወቁ ሪስኮች አሉ። የሚታወቁ ሪስኮች ምን አይነት ሪስኮች ናቸው? ራሳችሁ አስልታችሁ ራሳችሁ የምታዘጋጁባቸው ነገሮች። ገበያው ላይ ይቀበለኝ ይችላል። የቤት ኪራይ ሊደርስብኝ ይችላል። በአንዴ ደግሞ አሁን የ3 ወር የ6 ወር የዓመት ልከፍል ነው፣ እንዴት ነው ማደርገው? የምታውቋቸው ሪስኮች አሉ። ራሳችሁን ለዛ ታዘጋጃላችሁ። ቀላል በሆነ አማርኛ ለምሳሌ በዝናብ መንዳት ሪስክ ነው አይደል? ለምን? ምናልባት አደጋ ሊፈጠር ይችላል። ግን ምን ትላላችሁ? ራሳችሁን ታዘጋጁ። የሚታወቅ ሪስክ ነው። በጥንቃቄ ለመንዳት ትሞክራላችሁ። ሀዛርድ ታበራላችሁ። ፍጥነት ትቀንሳላችሁ። ግራቀኝ ተጠንቀቃችሁ ለመንዳት ትሞክራላችሁ። የሚታወቅ ነገር ሪስክ ትሉታላችሁ፣ ግን ራሳችሁን ታዘጋጁታላችሁ። ግን ከባድ የሆነ ራሳችሁን የማታዘጋጁለት ነገር አለ። ምን? አንኖውን የሆነ ሪስክ። እነዚህ አንኖውን የሆኑ ሪስኮች ምን ያህል ፓወርፉል ናቸው ካላችሁ እንደው ትንሽ ቆይቼ ሀሳቡን አሰፋለሁ። ሰዎች ሆን ብለው ትንሽ መስሏቸው ተዳፍረው ይገቡና በኋላ ሳያስቡት የማይሆን ነገር ውስጥ የማይሆን ጉድጓድ ውስጥ እንዲወድቁ የሚያደርጋቸው ነገር። ለዚህ ነው ጻፊ ሪስክ የሚባለው ነገር የምታዩት አይደለም። ለምታዩትማ ተዘጋጃላችሁ። አንኖውን ነው ማታዩት አለ። እናንተ ተዘጋጅቻለሁ ራሴን አዘጋጅቻለሁ ብላችሁ ጠብቃችሁ፣ ግን ደግሞ ከየት እንደመጣችሁ ማታውቁት ነገር ድንገት መጥቶ ያደናቅፋችኋል። ይሄ ሪስክ ነው ይላል። ቅድም ላክን እድልን ሪስፔክት አድርጎ እንደተባለው እዚህ ጋር ደግሞ ሪስክን ሪስፔክት አድርጎ የሚል ሀሳብ ጻፊ ለማንሳት ሲሞክር ታያላችሁ። ለዚህ ጥሩ ምሳሌ መጀመሪያው ስለ ታይታኒክ ሲያወራ ታያላችሁ። የታይታኒክን ምሳሌ ይሰጥ ታያላችሁ። ታይታኒክ
በጣም ስቴብል የሆነ የሰው ልጆች በታሪክ ስቴብል የሆነ ባህር ላይ ውቅያኖስ ላይ ስቴብል ሆኖ ተረጋግቶ ሰላም በሆነ መንገድ አደጋ ሳይደርስበት በሰላም ደርሶ መመለስ የሚችል እንደ ታይታኒክ ስቴብል የሆነ ምንም ጀልባ መርከብ አልተሰራም ተብሎ በሚባል መልኩ በቃ በአሪፍ መንገድ የተሰራ ነው። ግን ሪስክ ሪስፔክት አላደረጉ። ምን አደረጉ ይላል ጸሐፊው? ላይፍ ቦቶች አሉ አይደል? ይሄ አደጋ ሲፈጠር እነዚህ እንደ ፊኛ የሚነፉ ግን የሚሳፈፉ የተወሰኑ ሰዎች መያዝ የሚችሉ ብዙ ላይፍ ቦቶችን አላዘጋጁ። ሪስክ እንኳን ቢመጣ አደጋ እንኳን ቢመጣ ለአደጋ አልተዘጋጁም። ሰውን አላዘጋጁትም። ሜንታሊ ማዘጋጀት የነበረባቸው ለአደጋ ጊዜ መዘጋጀት የነበረባቸው እቃዎች አልተዘጋጁም። ለምን? በጣም እርግጠኛ ነበሩ። እየሄዱ የበረዶ ግግር አዩ። አይ ትንሽ ነች ብሎ ፊት ለፊት ሲሄዱ ያቺ ትንሽ የተባለች የበረዶ ግግር ከውስጥ ግን በጣም ትልቅ መሰረት ነበራል። ከዚያ ጋር ይጋጫል። ታሪኩን ታውቃላችሁ። ያ አይወድቅም የተባለው መርከብ ይወድቃል። ሪስክ ማለት የማታዩት ነው። የማታዩት ነገር ምንድን ነው? ትንሽዬ የበረዶ ግግር ያያችሁ ይመስላችሁ፣ ከስር ግን መሰረት አለ እና ሄዳችሁ ስትላተሙ ራሳችሁን ደግሞ ሳታዘጋጁ ስትሄዱ መጨረሻችሁ ውርደት እንደሚሆን መጨረሻችሁ የማይሆን ነገር ውስጥ እንደሚሆን ጸሐፊው ሲናገር ታያላችሁ። እና ሪስክ የማታዩት ነገር ነው። ለምታዩት ማጠብቃላችሁ። አንድ ሰው አንድ ፊልም ላይ ያየሁት አይደል ነገር ፈጣሪ ሆይ አለ ከማያቸው ጠላቶቼ እኔ ራሴን እጠብቃለሁ፣ ከማላያቸው ግን አንተ ጠብቀኝ። እንዲህ ሲባል ሰምታችሁ ታውቃለህ? የማታዩት ነው ሪስክ፣ የማታዩት ነው ገዳይ። ለምን? ከየት እንደመታችሁ እንኳን ሳታውቁ ነው የምትመጡት። ሌላኛው ታዋቂው የ2008 ክራይሲስ ነው፣ የፋይናንሽል ክራይሲስ። አሜሪካ ውስጥ ያሉ ባንኮች ሲያዩት የቤት ገበያ ወይ የቤት ማርኬት ዋጋው እየጨመረ ነው፣ መሬት ዋጋው እየጨመረ ነው እና ገንዘብ በገፍ ለሰው ማበደር ጀመሩ። ቤት ለመግዛት መሬት ለመግዛት ሞርጌጅ ይባላል። በገፍ ማበደር። አንዳንድ ሰው እንደውም ይከፍላል አይከፍልም የሚለውን ሳጣሩ በቃ ዋጋው ከፍ እያለ ነው። ምን ማለት ነው? ያበድራሉ። ከዛስ ዋጋው ከፍ ሲል ወለድ ያገኛሉ፣ ጥሩ ትርፍ ያገኛሉ። ይሄ ጥሩ ኢንቨስትመንት ነው። ግን ጭፍን ሆኑ፣ ለሪስክ አልተዘጋጁ። የተወሰኑ ሰዎች ነው ያዩት። ምንድን ነው ያዩት? የተወሰኑ ሰዎች እነዚህ ሰዎች በየወሩ መክፈል የነበረባቸውን ብር አልከፈሉም። እንደ ገበያው ላይ ያለው ነገር ሰው ወደ ስጋት እየገባ ነው። ሰው በጣም እየተበደረ ነው። የሚከፈለው ግን ነገር ትንሽ ነው እና ሳይታሰብ የመሬት ዋጋ የቤት ዋጋ እየወጣ የነበረው ነገር ቀስ እያለ እያዘገዘቀ መጣ። በትልቅ ኤክስፔክቴሽን ያበደራችሁ ነገር ዋጋው እየወረደ መክሰር እኮ እንደማለት እየሄደ የሆነ ሰዓት ላይ ቶታሊ ፌል አደረገ። ይሄ ፋይናንሽል ክራይሲስ ተፈጠረ። ጸጥ አለ ገበያው። በጣም ብዙ ሰዎች ገንዘባቸውን አጡ። ባንኮች የሚያበድሩት እንግዲህ ሌላ ብር አይደለም አይደል? የእናንተን ብር የእናንተ ኢንቨስትመንት ነው እና ሪስክን ሪስፔክት አለማድረግ። ለምንድን ሪስክ ሪስፔክት ማድረግ ማለት ነው? የምታዩትን ነገር ትጠነቀቃላችሁ፣ የማታዩት ነገር ግን አለ ስር የሰደደ። ሰዎች ግን ያችን ኮንሲደር እንደማያደርጓት ጸሐፊ ሲናገር ታያላችሁ። ሪስክ ማለት የማታዩት ነገር ነው። ብዙ ጊዜ ሰዎች ሪስክን ኮንሲደር አለማድረግ ሲጀምሩ በትዕቢት ይያዛሉ። ግድ የለም እኔ ከዚህ ራሳቸውን ከሁኔታ ከገበያው በላይ እንኳን አድርገው ይስላሉ። እነዚህ ነገሮች በማይታዩት ሪስኮች እንዳይመቱ መጽሐፉ ይናገራል። ሶስተኛ the power of story የሚል ሀሳብ ታገኛላችሁ። the power of story ከዚህ በፊት አንደኛ የእሱ መጽሐፍ ላይ ሆን የምን መጽሐፍ ላይ እንደሆነ አላውቅም ተናግሬያለሁ። ሰዎች ጸሐፊው እንግዲህ the power of story የምትለው 3 ምዕራፎች ነው አንድ ላይ ጨመቅ አድርጌ አንድ ሀሳብ ለመናገር ሞክሩ። እነዚህ 3 ምዕራፎች ስለምን ያወራሉ ካላችሁ፣ ስለ ስሜት ያወራሉ፣ ስለ ቁጥር ያወራሉ፣ ስለ ታሪክ ያወራሉ። ምንድናቸው እነዚህ ነገሮች? ሰዎች ብዙ ጊዜ ውሳኔ ሲወስኑ የሚወስኑት መጀመሪያ በስሜት ነው። ከዛ በስሜት የተወሰነችው ነገር እውነት አስበውበት እንደሆነ ለማሳየት ሎጂክ ለማምጣት ለመደርደር ይሞክራሉ። ጻፊ ምን ይመስላል? ብዙ ጊዜ ትልልቅ የሚባሉ አዋቂ ሰዎች ግመታቸው ወይ ደግሞ ሀሳባቸው የማይሳካው በዚህ ምክንያት እኔ ካየሁት ነገር ተነስቼ እንትን ሀገር ላይ እንዲፈጠራል የሚል አይነት ግምት ሲገምቱ መጀመሪያ ምናልባት ለዛ ሀገር ያላቸው ጥላቻ፣ ለዛ ሀገር ያላቸው ፍቅር እዛ ላይ ተጽዕኖ እንዳለው ታያላችሁ። አንዳንድ መሪዎች ወጥቶ የሆነ ነገር ሲሰሩ እንትናማ ጥሩ አደረገ፣ እንትናማ መጥፎ አደረገ ለማለት መጀመሪያ በፊት የነበረ ቂም አለ ወይ ደግሞ በፊት የነበረ ፍቅር አለ። ከዛ ተነስተው ከዛስ ውሳኔያቸውን ሎጂካል ለማድረግ ይሞክራሉ። ይሄንን ሶስን ከመሬት ተነስቼ አይደለም እንዲሆነ በዚህ ምክንያት ነው ብለው እነሱ እኮ ቢስቱ ጥሩ ነገር ነው፣ ህዝብንም ያስታሉ። ሎጂካል የሆነ ውሳኔ አይደለም የምንወስነው። ምንድነው የምንወስነው? ኢሞሽናል የሆነ ውሳኔ፣ ስሜት ላይ ተመስርቶ። ይሄ ስሜት ደግሞ እንዲቀሰቀስ ራሳቸው ላይ ብቻ አይደለም ሰውም ላይ ይህንን ስሜት እንዲቀሰቅሱ የሚያደርገው ነገር ምንድን ነው ካላችሁ ብዙ ነገር ልታነሱ ይችላላችሁ። በጣም ትልቁ ነገር ስቶሪ ወይ ደግሞ ተረት የሚባለው ነገር፣ አነጋገር። ጸሐፊው ሰዎች ስታቲክስን አይደለም ሰዎች ስታቲስቲክስን አይደለም ሰዎች ስቶሪን ያምናሉ ይላል። ሰዎች ቁጥርን አይደለም ሰዎች
ተረትን ያምናሉ ይላል። ተረት አንዳንዴ እውነት ያልሆነ ነገር እንኳን በተረት ሲነገር ያሳምናል። እውነት የሆነ ነገር እንኳን በቁጥር ከሚነገር በተረት ሲነገር የሰው አይምሮ ውስጥ ይቀራል። እንደው እኔና እናንተ ላይ ሞክረው ቀለል ያለ ሙከራን ሞክር እንዳይብሮ ለመጣው እንዲሁ አስቤ የጻፍኳትን ነገር ነው ማውራችሁ። የአፍሪካ ኤሪያ የአፍሪካ አጠቃላይ ኤሪያ በአማርኛ ስፋትን ብለው የአፍሪካ አጠቃላይ ኤሪያ 30.37 ኪሎ ሜትር ስኩዌር ነው። አፍሪካ በጣም ትልቅ ነች። ይህንን መረጃ ያዙልኝ። አፍሪካ 30.37 ኪሎ ሜትር ስኩዌር ምንድነው ኤሪያዋ? እንደዛ ነው። ትልቅ ነች ማለት በጣም ትልቅ ነች። ኦኬ ይሄን መረጃ ያዙልኝና አሁን ደግሞ ስቶሪ ልጨምርበት። ተረት ላልኩ ለምን እንደሆነ አላውቅም። ነጮች ወይ ደግሞ የምዕራቡ ዓለም የአፍሪካን ካርታ ሲስሉ ጠበብ አድርገው ነው ይሳሉት። እንደውም ከግሪንላንድ ሁላ አንዳንድ ካርታዎች ወይ ያስበልጧታል ወይ ደግሞ እዛ ተቀራራቢ ያደርጓታል። ግን አፍሪካ በጣም ትልቅ ነች። ምን ያህል ትልቅ እንደሆነች ማወቅ ከፈለጋችሁ ሰሜን አሜሪካን አፍሪካ ውስጥ ጨምሩ፣ ቻይናን አፍሪካ ውስጥ ጨምሩ፣ ኢሮፕን አፍሪካ ውስጥ ብትጨምሩ እነዚህ ሶስቱ ጨምሮ ትናንሽ የሆኑ ደሴቶችን መጨመር የሚችል በጣም ትልቅ የቆዳ ስፋት ያለው ሀጉር ነው አፍሪካ። አያቸው ሁለተኛው ስሜት ይጭራል። ምን አስበው ይሄን ትልቅ ነው እንድትሉ ያደርጋቸዋል። ትልልቅ ሀገሮችን ስለጠራው ሰሜን አሜሪካን እዛ ውስጥ ጨምሬ፣ ኢሮፕን እዛ ውስጥ ጨምሬ፣ ከዛ ቻይናን ቻይና እኮ ትልቅ ነች፣ ቻይናን እዛ ውስጥ ጨምሬ። እንደዛም ሆኖ ደግሞ ደሴቶች አሉ፣ ልክ እንደነ ማዳጋስካር ያሉ ትናንሽ ደሴቶች አሉ፣ በውሃ የተከበቡ መሬቶች። እነሱን እንኳን ብጨምር አሁንም አፍሪካ ቦታ አላት። አሁን 30.37 ናት ከመላችሁ ስቶሪ ብነግራችሁ ይሄ ስቶሪ ቁጭ ይላል። ለምን? ስሜት አለው፣ ስሜትን ይነካል። ሰዎች ምን ይላል ጸሐፊው? ቁጥር አይደለም ምን ያምናሉ? ስቶሪን ያምናሉ። ቁጥር ልንገራችሁ፣ ብዙ ጊዜ ሰዎች በመኪና ከመሄድ በኤርፕሌን ወይ ደግሞ በአውሮፕላን መሄድ ይፈራሉ። ለምን? በጣም ብዙ ሰው የሚፈራው አንድ ነገር አለ። ምን? የአውሮፕላን መከስከስ ወይ ደግሞ ኤርፕሌን ላይ የሚፈጥር አውሮፕላን አይደለም እንለው ኤርፕሌን ላይ የሚፈጠር አደጋን ይፈራሉ። ቁጥር እስኪ ላውራችሁ። ይሄ ለምንድን ነው ተጽዕኖ የፈጠረው? ምክንያቱም በተረት መንገድ ስለተነገረ ነው። ሲነገር በጣም ይገርማችኋል። ይሄ ፕሌን ከዚህ ተነስቶ ይሄን ያህል ሰው። ቁጥር ግን ላውራችሁ። አንድ ፕሌን ተነስቶ የመከስከስ ዕድሉ ምን እንደሆነ ታውቃላችሁ? የተለያዩ ቁጥሮችን ለማየት ሞክሬያለሁ። ከ11 ሚሊዮን ወይ ደግሞ እስከ 16 ሚሊዮን ባሉት ፕሌኖች ባሉት ፍላይቶች ከነዛ ውስጥ ምናልባት አንድ ቢሆን ምን ማለት ነው? 0.0000006% ነው። 5 ዜሮችን ጨምራችሁ 6% ነው የተነሳችሁበት ፕሌን የመከስከስ ዕድሉ። ግን የቱን ነው የምትፈሩት ቢባል ሰው በመኪና ከመሄድ በፕሌን መሄድ ይፈራል። ለምን? ስቶሪ ተነግሯል፣ እዚህ ጋር ታሪክ ተነግሯል። እና ጻፊ ምን ይላል? ሰዎች ቁጥር አይደለም ምን እናምናለን? ታሪክና ተረት እናምናለን። እና ጻፊ ምን ይላል? ጎበዝ የሆነ ሰው ጥሩ የሆነን ቁጥር በታሪክ ይናገር፣ ስቶሪን አታች አድርጎ ይናገራል። ስቶሪ የሰው አእምሮ ውስጥ ቁጭ ይላል። ስለዚህ ምንም ያህል ጥሩ ተናጋሪ ብትሆኑ፣ ምንም ያህል ጥሩ ሪሰርቸር ብትሆኑ ስቶሪ መናገር ካልቻላችሁ፣ ውስብስብ የሆነ ነገር ቀለል አድርጋችሁ ሰው ሊረዳ በሚችል አንዳንዴ እንዲህ ይባላል፣ 5ኛ ክፍል የሆነ ተማሪ ሊረዳ በሚችል መንገድ ውስብስብ የሆነ ነገር መናገር ካልቻላችሁ ልክ የሆነ ነገር እንኳን ብትናገሩ ሰው ፊት ተሰሚነት የማግኘት አቅማችሁ የወረደ እንደሆነ መጽሐፉ ይናገራል። አራተኛው እንዲህ ይላል፣ too much too soon too fast too much too soon too fast። ጸሐፊው ምን ይላል? እዚህ ዓለም ላይ የስኬት ትልቁ ጠላት ምንድን ነው? እየተሳካ ጥሩ እየሄደ ያለ ተቋም በጥሩ መንገድ እያደገ ያለ የሆነ ነገር የእሱ ትልቁ ጠላት ምንድን ነው ካላችሁ፣ የእሱ ትልቁ ጠላት ሰራተኞቹ፣ የእሱ ትልቁ ጠላት እዛ ተቋም ላይ የተሳተፉ ሰዎች ወይ ደግሞ መሪዎቹ ናቸው ይላል። ለምን? እነዚህ ሰዎች ስኬታቸው ቅድም ያልኩትን ላክ እድል ወይ ደግሞ ሪስክ የሚባለው ነገር ኔግሌክት እንዲያደርጉት እንዲተዉት ያደርጋቸዋል። በትዕቢት እንዲያዙ እንዲወጠሩ፣ አይ በቃ ግድ የለም አይ ምን ችግር አለው ብለው ራሳቸው እንዲኮፍሱ ያደርጋቸዋል ይላል። ምን ማለት ነው? የሆነ ነገር ሞክረው ከተሳካላቸው በቃ አይ ለምን እንዲሆናል እናሳድገው። ማሳደጉ እኮ መፈለጉ እኮ ምንም ችግር የለውም። ግን ቱ ፋስት ቱ ሱን ቱ ማች፣ ቶሎ ይምጣ ይሄ በፍጥነት ይምጣልኝ ቶሎ እጄ ላይ ይግባ ነው ማለት። ከዛስ ቱ ማች ብዙ ይሁን ነው። ጻፊው ምን ያህል መሰላችሁ? እንደዚህ አይነት ነገሮች እድገትን ጤነኛ ባልሆነ መንገድ እንዲሄድ ያደርጓል። ጤነኛ ባልሆነ መንገድ እድገት ይሄዳል ማለት ማለት በፍጥነት ሁሉ ይምጣ። ለምሳሌ ቱ ማች አንዳንድ ጊዜ ተቋሞች ይላል ጻፊው የሆነ ነገር ሰርተው ወይ ደግሞ ነግደው እንዲህ አይምሮ ላይ የመጣ ቁጥር ነው 100,000 ብር አተረፉ ብላችሁ አስቡ። በቃ 100,000 ብር አተረፍን ብለው 100,000 ብር ላይ ተረጋግተው እስከሆነ ጊዜ ድረስ 100,000 ብርን ይዘው ቀስ እያሉ ማደግ አይደለም የሚፈልጉት። 100,000 እጃቸው ላይ ሲገባ ለምን 100,000ን
እንበል 500,000 ለምን አናሳድገው ድረስ አናደርሰው? መቼ እናሳድገው? አሁን። እና ምን ያብዛፊ ቱ ማች ይላል። ይሄን ለማግኘት ከአቅማቸው በላይ ብር ይበደራሉ። በጣም ብዙ ሰራተኛ ለመቅጠር ይሞክራሉ። እዚህ እዛ ወይ ደግሞ ሰራተኛ ላይ ሎድ ያበዛሉ። ከአቅም በላይ የሆነ ነገር ታመጡና መረባችሁ መያዝ ከሚችለው በላይ የሆነና ድንገት ይበጠሳል። ቱ ማች ማነው ቱ ፋስት ነገርየው ቶሎ ወደ እኔ ይምጣ የሚል አይነት አሳሰብ ወደ እነዚህ አይነት ወደ ውድቀቶች ሊወስድ እንደሚችል ይናገር። በታሪክ በጣም ትልልቅ የሚባሉ ሲቪላይዜሽኖች፣ በጣም ትልልቅ የሚባሉ ኢምፓየሮች፣ በጣም ትልቅ የሚባሉ መንግስቶች ወይ ደግሞ ትልልቅ የሚባሉ የተለያዩ በቃ ተቋሞች ጀምረው የሆነ ሰዓት ላይ የወደቁት በዚህ ምክንያት ነው። ይቺ ኢምፔሽንት መሆን፣ ከገበያው በላይ ከንትን በላይ ራስን አድርጎ መሳል የሆነ ሰዓት ላይ ሪስክን እንዳታዩ ያደርጋቸዋል። ከዛስ በትዕቢት በጭፍን እንድትወስኑ ያደርጋቸው። ግሪዲ ትሆናላችሁ ማለት ሞር መፈለግ፣ ሞር የሆነ ነገር ማምጣት። ይሄ ነገር መልሶ ሊያከስር እንደሚችል ሊያወርድ እንደሚችል መጽሐፉ ይናገራል። ይሄ ደግሞ አይቀርም። አንዴ እጃችሁ ላይ ከገባ አያስቆማችሁም፣ አያስቀራችሁም። ሌላ ፈልግ፣ ሌላ አምጣ፣ ሌላ ነገር እንዲላችሁ አይምሯችሁ ያደርጋል። ስለዚህ በጸሐፊው አገላለጽ እድገትን ናቹራል አድርጉት። ዛፍ ዛሬ ተክላችሁ ወይ የሆነ ችግኝ ዛሬ ተክላችሁ በአንዴ አይበቅም። ቀስ እያለ ነው፣ በጊዜ ሂደት ነው የሚያድገው። አሁን የደረሳችሁበት ቦታ ለመድረስ በሂደት ከሆነ የመጣችሁት እድገትም እንደዛው ነው። እኔ ደግሞ በጣም ደስ የሚለኝ አንድ ምዕራፍ አለ። እዚህ ላይ ያስገባሁት አይመስለኝም፣ ግን ሳወራላችሁ የመጣ ራሱን የቻለ አንድ ምዕራፍ። እድገት የሚባል ነገር ምኑ መሰላችሁ ማጂካል የሚያደርገው ብዙ ነገሩ የሚታይ አይደለም፣ ተደብቆ ነው ኢንቨስት የሚደረገው። ከዛስ ይጠራቀምና አንዴ መውጣት ሲጀምር እናንተ ራሳችሁ ይገርማችኋል በምን አይነት ፍጥነት እንደምታድጉ። እድገት ራሱ የራሱ የሆነ ፍጥነት የሚባል ደረጃ አለው። እንዲያጋጥሟችሁ ያውቃል። አንዳንዴ እኮ ረጅም ጊዜ የለፋችሁበት ነገር ነው፣ ፍሬው ሲመጣ ግን ይገርማችኋል። እናንተ እንኳን ከአቅማችሁ በላይ ሆኖ ይሰፋል። ግን ደግሞ የሚሰፋው ነገር ሊጥላችሁ አይደለም፣ ሞር ይገነባችኋል። ለምን? በድብቅ የተሰራ ነገር አለ፣ ሳይታይ የተገነባ ነገር አለ። ናቹራል በሆነ መንገድ ማደግ ይቻላል። ናቹራል በሆነ መንገድ ሲታደግ ራሱ ፍጥነቱ ራሱ በራሱ መንገድ ይጨምራል። ኮንስተንት አክሰለሬሽን የሚባል ነገር አለ አይደል? ፊዚክስ ውስጥ ፍጥነት ራሱን ጠብቆ በተወሰነ ሰከንድ ቀስ እያለ ይጨምራል። ጤነኛ በሆነ መንገድ ይጨምራል። ከልክ ያለፈ ግን መንዳት፣ ከልክ ያለፈ ግን መውሰድ ጤነኛ አይደለም። መጨረሻው ኪሳራ ነው፣ መጨረሻው አደጋ ነው። ግልጽ ነው ብዬ አስባለሁ። ቱ ማች ቱ ሱን ቱ ፋስት ብዙ ሰዎች የሚወድቁበት ነገር። አምስተኛ ካዡዋሊቲ ኦፍ ፐርፌክሽን ይላል። ካዡዋሊቲ ኦፍ ፐርፌክሽን ብዙ ጊዜ ሰዎች ፐርፌክት መሆን ይፈልጋሉ አይደል? ማን ፐርፌክት መሆን ይጠላል? ግን ጻፊው ምን ያሰላችሁ? አንዳንድ ሰዎች ቱ ፐርፌክት ለመሆን ይሞክራሉ። በጣም ፐርፌክት ለመሆን እና የሚያደርጉትን ነገር ሁሉ ኢረር እንዳይኖር አድርገው መጥነው ለመስራት ይሞክራሉ። እንደው ለዚህ ጥሩ ምሳሌ አሁን ከማወራበት አንጻር እንድትረዱት፣ አንድ ተቋም 5 መኪኖች አሉት። ያ 5ቱም መኪኖች ነዳጅ ሞልቶ 5ቱንም መኪኖች ሁሉ ያሰራል። 5ቱንም መኪኖች ቼክ ያደርጋል። 5ቱንም መኪኖች ይቆጣጠራል። ይሄ ፐርፌክት የሆነ ሲስተም ነው። ግን አያምጣውና ሁሉም መኪኖች ውጪ ናቸው። ድንገት 5ቱም መኪኖች በሆነ አጋጣሚ ቢበላሹ ይሄ ተቋም ባካፕ የለውም። ፐርፌክት ሲስተም ነው ያለው፣ ግን there is no room for error። እንዲህ ቢሆንስ የሚል አይነት ባካፕ የላቸው። አንዳንድ ሰዎች ገንዘብ እጃቸው ላይ ያለ፣ ከዛስ ገንዘቡን እንዳለ ኢንቨስት ያደርጋሉ። ደግሞ እኮ ሊሳካላቸው ላይሳካ we don't know። ግን እንደው አያምጠውና ባይሳካ ባካፕ የሚባል ነገር የላቸው። ይሄ ፐርፌክት ነኝ ግዴ ለማሁን ያለኝ ነገር ይበቃኛል የሚል አስተሳሰብ ብዙ ጊዜ ኢረሮችን እንዳታዩ ያደርጋቸዋል። ከዛስ የሆነ ወጥመድ ውስጥ ይከታቸዋል። ይሄ የብዙ ሰው ችግር እንደሆነ መጽሐፉ ይናገራል። ዛሬ የለም ማለት ነገ አይኖርም ማለት አይደለም። ፐርፌክት ማለት በሌላ ቋንቋ የተገደበ ማለት በጣም ያልጨመረ በጣም ያልቀነሰ በቃ ልክክ ያለ። ጸሐፊው ሁሌ ኢረሮችን ኤክስፔክት እያደረጋችሁ ተንቀሳቀሱ። እንደውም ነጮች ሆን ይላሉ ሆፕ ፎር ደ ቤስት ይላሉ አይደል? ፕላን ፎር ደ ወርስት። ጥሩ ነገር እንዲመጣ ተስፋ ማድረግ ጥሩ ነው፣ ግን ጥሩ ነገር ይመጣል ብላችሁ ተስፋ በማድረግ ብቻ ለመጥፎ ነገር አትዘጋጁ አይደል? ተዘጋጁ። መጥፎ ነገር ከመጣ ተዘጋጁ፣ ግን ለመልካም ነገር ተስፋ አድርጉ። ይሄ ጤነኛውን አስተሳሰብ እንደሆነ መጽሐፉ ይናገራል። ብዙ ጊዜ ስለማናያቸው ጸሐፊው እንደ ተራ ነገር እንወስዳቸዋል ወይ ደግሞ እንደ ቀላል ነገር እንደምንወስዳቸው ይናገራል። ኔቸርም እንደዛ ትሰራለች ይላል። እዚህ ጋር ስደርስ ትንሽ ሳቅ ብያል። ተፈጥሮም እንደዛ ነች። አንድ ኩላሊት አይደለም ሁለት ኩላሊት ነው ያላችሁ። አንዱ ፌል ቢያደርግ አንዱ ይሰራል። ሁለት ሳምባ ነው ያላችሁ፣ ሁለት አይን ነው ያላችሁ፣ ሁለት ጆሮ ነው ያላችሁ። ኔቸር እንኳን ባካፕ አላት ብሎ የሆነ ሳቅ ጫር የሚያደርግ አይነት ሀሳብ ሲያስቀምጥ ያላችሁ እና ሁል ጊዜ have a room for error። የሆነ ነገር በመጥፎ መንገድ ቤት ለዛ የተዘጋጀ ነገር እንዲኖራችሁ ጸሐፊው ይናገራል። ማየት አይጠበቅባችሁም ማለት ራሳችሁን ለዛ ነገር ፕሪፔር አድርጉ።
ይሄ ጤናዬ ስላልተናጋ ችግር የለውም እንደፈለኩ ልኑር አሁን ላይ ይችላል ተጠራቅሞ የሆነ ሳለ ዋጋ ያስከፍላል ሶ be prepared for that እንዲህ ቢሆን እንዲያደርጋለሁ ራስን ማብቃት ራስን ካሁኑ ማዘጋጀት እንደሚቻል መጽሐፉ ይናገራል ስድስተኛው ሐሳብ ከዚህ መጽሐፍ የምትረዱት ነገር it is supposed to be hard አንድ ሐሳብ ጨምሬ እጨርሳለሁ it is supposed to be hard ጻፊው ምን ይላል ሰዎች ብዙ ጊዜ አሁን ካለንበት ከሆነ የህይወት ደረጃ ወደ ሌላ የህይወት ደረጃ ማደግ ስንፈልግ አይምሮአችን ቀለል አድርጎ ይነግረናል ደግሞ ዙሪያችን ያሉ ሰዎች የምናያቸው ሰዎች ስናያቸው ነገሩን የሚያደርጉበት መንገድ ቀሏቸው ስለሆነ እንደነሱ ቀለል ብሎ ነገሮችን ለማድረግ ሞክራለን ግን ይላል ጻፊው it is supposed መክበድ አለበት ኤክስፔክቴሽናችሁን በዚህ ልከርኩት ይከብዳል ብላችሁ አይምሮአችሁን ለዛ አዘጋጁ ለምን ቀላል ብላችሁ ይከብዳል ብላችሁ ጠብቃችሁ ቢቀላችሁ ነው የሚሻለው it is supposed to be hard መክበዱ ጤነኛ ነው የሚል አይነት ሐሳብ ጻፊ ሲያነሳላችሁ ከዚህ ቦታ ወደዚህ ለመሄድ ትፈልጋላችሁ ይከብዳል ምን እስኪሆን ድረስ እስኪቀል እስክትለምዱ ድረስ ሳይክል ለመንዳት መኪና መንዳት ስትለማመዱ እንዴ ነው የመጀመሪያ ሰሙ ምን ይላል ይከብዳል ግን ረጅም ጊዜ የነዱ ሰዎች በሐሳብ እንኳን ተፍቶች ይነዱታል እንደነሱ መሆን ስትሞክሩ ነው የምትቸገሩት እና ይከብዳል ራሳችሁን እንደሚከብድ አሳምናችሁ አዘጋጁ be prepared for it ለምን it is supposed to be hard መክበዱ ጤነኛ እዛ ቦታ ለመድረስ ዋጋ ትከፍላላችሁ ማለት እንደውም በትኬት ዋጋ ሁላ ሲያስቀምጠው ታያላችሁ ለምሳሌ አንድ ግሮሰሪ ሄዳችሁ ወይ ደግሞ አንድ ሱፐርማርኬት አንድ ሱቅ ሄዳችሁ የሆነ ነገር ለመግዛት ከፈለጋችሁ ዋጋ ብር መከፈል አለበት አይደል እንደዛ አሁን እናንተ የምትፈልጉትን ነገር ለማግኘት ዋጋ መከፈል አለ የሆነ የሚከፈል ነገር አለ እሱ መክፈል ነው ከባድ ምን ዋጋ ያስከፍላል ለምሳሌ ስትሬስ ይኖራል ጭንቀት ያስጨንቁ ሁኔታ ይኖሩታል የማይጠበቁ ነገሮች ሊመጡ ይችላል ሁሌ ስጋት ሁሌ ነገር እንዲህ ሊሆን ይችላል ልትሉ ትችላላችሁ ይሄ የምትከፍሉት ዋጋ ነው so be prepared for it ለምን it is supposed to be hard ሎንጋው ረጅም ሰዓት መስራት ከዛ ደግሞ እንደዛም ሆኖ ነገሮች ባልጠበቃቸዋቸው መንገድ ድንገት ፌል ሊያደርጉ ይችላል ፌል ማድረግ የሚባለው ነገር አለ ኦኬዥናሊ ፌል ማድረግ እንደውም ጻፊው ፌል ማድረግ ማለት ኦኬዥናሊ ሊደጋግም ከስንት አንዴ ሊመጣ ይችላል እስካላቆማችሁ ድረስ ከከተላችሁ ድረስ ይቀጥላል ግን ደግሞ አይጠፋም ይሄ የማይቀር ነው ዋጋ የምትከፍሉት ነገር ነው እንደውም ሪሌሽንሺፕ ላይ ያነሳል ሪሌሽንሺፕ ላይ የምትፈልጉት ነገር ካለ የምትፈልጉ ሪሌሽንሺፕ ማስቀጠል ከፈለጋችሁ ፔሽንስ መታገስ መረዳት ኢጎ መግደል እነዚህ ነገሮች እንደ ዋጋ የሚከፈሉ ናቸው የሆነ ነገር ለመግዛት ብር እንደምትከፍሉት ይሄ እናንተ የምትከፍሉ ናቸው እነዚህ ነገሮች ሲወሩ ቀላል ናቸው ወረቀት ላይ እኔም ሳወራው ቀላል ነው ግን ዋጋ ያስከፍላል ግን ጻፊም ያልሰላችሁ it is supposed to be hard መክበዱ ጤነኛ ነው ይላል የመጨረሻ ኢንሴንቲቭ የሚል ሐሳብ ነው እቺን ሐሳብ እንዴት ደስ ብሎኝ እንደጨመርኳት እንደው ይሄን ፕሮግራም የምታዩ ሰዎች ቁጭላችሁ የምታዩ ካላችሁ እስኪ እንደው እንድታወሩበትም እድል ልስጣችሁ ምክንያቱም በጣም ብዙ ሰዎች የሚከራከሩበት ሐሳብ ነው ለእናንተም ጣል አድርጌ ያልፋል ኢንሴንቲቭ ማለት አንድ ነገር ለማድረግ በውጤት ወይ በሽልማት መነሳሳት ነው ማለት የሆነ ነገር አድርግልኝ ይሄን ካረክልኝ እንዲያደርግልሃለሁ ማለት ያ ኢንሴንቲቭ ነው ብዙ ጊዜ ሰዎች ክርክር አላቸው ምን ሰው አንድ ሰው የሆነ ነገር ተነስተ አድርግልኝ ለማለት የህሊና ሪዋርድ ወይ ደግሞ ሞራል ሪዋርድ ነው ወይስ ኢንሴንቲቭ ነው የሚያነሳሳው የሆነ ነገር አድርግልኝ እሺ ካረክልኝ በቃ አይምሮ ሰላም ይሆናል እኔ ረድተኸኛል ጥሩ ሰው ትባላለህ ወይ ትባረካለህ ወይ መልካም ነህ ወይ የሆነ ነገር ሞራል አይደለ ህሊና ላይ እሱ ነው ወይስ ይሄን ካረክልኝ ይሄን አይከፍላለሁ ይሄን አደርግልሃለሁ ከሁለቱ የትኛው ነው ሰውን የሆነ ነገር ለመስራት የሚያነቃቃው እባርካለሁ የሆነ ነገር አድርግልኝ ወይ ደግሞ ውለታ ሊሆን ነገር አድርገ ውለታ እንደው ኢንሴንቲቭ ነው አይደል በቃ የሆነ አይምሮ ላይ ጥሩ ስሜት ይሰማሃል ወይ ደግሞ እስኪ መልካም አድርግ ምን ችግር አለው የሆነ ነገር አድርግልኝ ማለት ነው ወይስ ይሄን ካረክልኝ ይሄን አድርግልሃለሁ ማለት ነው የትኛው ነው ሰውን የሆነ ነገር ተነስቶ እንዲሰራ የሚገፋው ብዙ ክርክር አለ በነገራችን ላይ ይሄ ኢቭን አንዳንዶች ኢቭን ኢኮኖሚክስ ኮንሰፕት ላይ ለመጨመር ሲሞክሩት ከሶሻሊዝም ከኮሙኒዝም ሐሳብ ጋር ለማገናኘት ሲሞክሩት አያላችሁ ምክንያቱም ኮሙኒዝም ላይ ሁሉም ነገር እኩል ሼር ያደርጋል እኔ በጣም ብዙ ሰርቼ አንዱ ትንሽ ሰርቶ እንዴት እኩል ያገኛል የሚል አይነት ክርክር ይነሳና እቺ የኢንሴንቲቭ ጉዳይ ይነሳል ኢንሴንቲቭ ካፒታሊዝም ውስጥ በጣም ትልቅ ቦታ ያለው ነገር ነው ጻፊው ምን ያህል መሰላችሁ ሰውን አልፈለፉት ማህበረሰብን እንደ ኢንሴንቲቭ የሚገፋው ነገር የለም ኢንሴንቲቭ ማህበረሰብን ይገፋል አንዳንዴ በማንፈልገው መንገድ እንኳን ሊገፋ ይችላል ማለት እንደሆነ ልንገራችሁ እኔ እቺ ምሳሌ አይምሮዬ ላይ ቀርታለች አንድ ተቋም አንድ ሴልስ ላይ አንድ ዕቃ የሚሸጥን ሰው እንበል አይምሮዬ ላይ መጣ ቁጥር ነው በ10,000 ብር ደሞዝ እቀጥርሃለሁ ቢለው ከሚለውና አንድን ሴልስ አምጥቶ በ7,000 ብር
ግን ደግሞ ከምትሸጠው ከእያንዳንዱ ሽያጭ ላይ 5% ኮሚሽን አስብልሃለሁ። ከሁለቱ የትኛው ነው ይሄ የሽያጭ ሰራተኛ ሞር እንዲሸጥ የሚያነሳሳው? የትኛው ይመስላችሁ? 10 ሺህ ብር ደሞዝ ያለው ጥሩ ደሞዝ አለው። 7 ሺህ ብር 3 ሺህ ብር ከዛ ደሞዝ ያዛል። ግን ከሸጠ ኮሚሽን ያገኛል። ምን ማለት ነው? ደሞዙ ላይ የሚፈልገውን ያህል መጨመር ይችላል። ምን እስካደረገ እስከሸጠ ድረስ። ከሁለቱ የትኛው ሞር የሚሸጥ ይመስላችኋል? እንግዲህ በቁጥር ካያችሁ ይሄ ነው። ሪሰርች ላይ ካያችሁ ለምን? ምክንያቱም ሞር ሲሸጥ ሞር ገንዘብ እጁ ላይ ያገኛል። ለምን? ሞር ኢንሴንቲቭ አለው። ኢንሴንቲቭ ለስራ ያነሳሳል የሚል ሀሳብ ጻፊ ያወራል። ግን አንዳንድ ይሄ ኢንሴንቲቭ ባልፈለጋችሁት መንገድ ይወስዳችኋል ይላል። ለምሳሌ አንዳንድ ተቋሞች፣ ስም ማንጠራቸው ተቋሞች ግን የምናውቃቸው ተቋሞች ሁሉንም ደንበኛ እኩል አስተናግዱ ብሎ ደንበኛ ለሚያስተናግዱ ሰዎች ይናገሩና ግን ተቋሙ በጣም ትልቅ ገንዘብ ላመጣ ሰው ወይ ደግሞ ትልቅ ኢንቨስት የሚያደርግን ሰው ሲያመጣ ያ ከስተመር ሰርቪስ ላይ የሚሰራው ሰው ሞር ደሞዝ የሚጨምርለት ከሆነ እኔና እናንተን የሚያስተናግዱ በር ላይ የሚቀመጡ ሰዎች ደግሞ ከስተመር ሰርቪስ ላይ የሚሰሩ ሰዎች ሞር የሚያስተናግዱት ማንን ይመስላችኋል? ግልጽ ነው ሀሳቤ? ከስተመር ሰርቪስ ላይ የሚሰራን ሰው አስቡት። ሁሉንም ሰው ፈገግ ብላ አስተናግድ ብላችሁ ነግራችሁታል። ግን ደግሞ ይሄ ሰው ጥሩ ብር የሚያመጣን ሰው ሲያመጣ ደሞዝ የምትጨምሩለት፣ ኮሚሽን የምትጨምሩለት ወይ የደሞዝ ጭማሪ የምታደርጉለት ከሆነ ከሁሉም ሰው ይልቅ ማንን እንዲያስተናግድ ነው የምትፈልጉት? ማንን ይበልጥ የሚያስተናግድ ይመስላችኋል? ገንዘብ ያለው ፈልጋችሁ አይደለም። ግን ይሄን ያደርጋል። ልቀይረው። ማህበረሰብን የሚያነጽ ነገር እኮ ሶሻል ሚዲያ ላይ መልቀቅ ጥሩ ነው። ግን ብዙ ኢንጌጅመንት ያለው ብዙ እይታ ብዙ ላይክ ያለው የሚያንስ ሳይሆን የሚሳደብ፣ የሚያንስ ሳይሆን የሚያስሟጥጥ፣ የሚያንስ ሳይሆን በቃ ጥሩ አይደለም ብላችሁ የምታስቧቸው ነገሮች ናቸው። ሶሻል ሚዲያ እናንተ ሳታውቁት ኢንሴንቲቭ እየሰጠ ነው። ምን ለሆነ ነገር? ለማይጠቅም ነገር። ስለዚህ ቀጣዩ ያንን የሚያይ ሰው ለምን ይዤ እመጣለሁ? ምን ይዤ ልምጣ? ሰው የሚቀበለው ሰው የሚወደውን ነገር። ኢንሴንቲቭ የሚባለው ነገር ሰውን ያነሳሳል፣ ወደዳችሁን ጠላችሁ። ስለዚህ ከሰው የሆነ ነገር የምትፈልጉ ከሆነ እንግዲህ አንድ መጽሐፍ ላይ ሳነሳ ይቺ ኢንሴንቲቭ የምትባለው ነገር ለቤተሰብ ለቅርብ ዘመድ ሲሆን ጥሩ እንዳልሆነ ያወራው ይመስለኛል አይደል? ወዳጅነት ከሆነ በወዳጅነት ይቀጥል። እዛ ውስጥ ገንዘብ ከገባ ምንም ያህል ገንዘብ ብታስገቡ አይሞላም፣ ወዳጅነቱን ስለማይጠቀማሉ። እንደውም ቂም ይያዛል። እንዴት ይቺን ብቻ ያሻክሯል፣ እንደ ኤክሴፕሽን ሊያዘት ጣል ላርጋት ብዬ ነው። ግን የሆነ ሰው የሆነ ነገር እንዲያደርግላችሁ ከፈለጋችሁ ኢንሴንቲቭ ኦፈር አድርጉ። ምን ሪዋርድ፣ ይሄን ካረክ ይሄ ከሆነ ይሄ የሚል ነገር ስጡ። ያኔ ጥሩ የሆነ ኮሚኒኬሽን ይኖራል፣ ጥሩ የሆነ መግባባት ይኖራል። የምትፈልጉትን ነገር ማግኘት እንደምትችሉ ይናገራል። እና ይሄ እንግዲህ የተወሰኑ ምዕራፎች ናቸው። አንድ ወይ ሁለት ምዕራፍ ላይ 2-3 ምዕራፎችን ጨመቅ አድርጌ ለመናገር ሞክሬያለሁ። በሞርጋን ሃውሴል የተጻፈውን ደሴማ ሰበር የሚለውን መጽሐፍ እኔ በዚህ መንገድ አየሁት። እናንተ እንዴት አያችሁት መጽሐፉ? ከዚህ መጽሐፍ ምን ቁም ነገር ቀረላችሁ? ስለዚህ መጽሐፍ ስለዚህ ፕሮግራም ያላችሁን አስተያየት ከስር በማስቀምጥላችሁ የሶሻል ሚዲያ አማራጮች እየገባችሁ ልጽፉልኝ ትችላላችሁ። ከኔ ጋር ግን በዚህ ሳምንት የነበረ ቆይታ ይህን ይመስላል። ቀጣይ ሳምንት በአዲስ መጽሐፍ በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት ባይ